እነዚህ ቀጥሎ ምስክርነታቸውን የምናሰማችሁ ሶስቱ የርኩሳን መናፍስት ዓለም አገልጋዮች የነበሩትን ሰዎች አጫጭር ጠቃሚ ምስክርነቶች ስትሰሙ ለጸሎት ቃሉን ለማንበብና በቅድስና ለመመላለስ ዋጋ መስጠት እንዴት አስፈላጊ እንደሆነ ትረዳላችሁ። እነዚህ ሶስት እህቶች አሁን ላይ ጌታን ያወቁ ሲሆን የሰይጣን መልእክተኛ ሆነው የተለያዩ ክፉ ነገሮችን ሲያደርጉ በነበረበት ጊዜ እንዴት ያደርጉ እንደነበረ በተለይ ክርስቲያኖችን ለማጥቃት ሲሄዱ ሁልጊዜ በክርስቲያኖች ዙሪያ ስለሚያዩት ነገር ይናገራሉ። እነዚህ እህቶች ከቀድሞ ልምምዳቸው የዳኑ አማኞች እንዴት በድል በሕይወት መሄድ እንደሚችሉ ምክር ይሰጣሉ። የጨለማውን ሥራ ግለጡት በሚለው ቃል መሰረት በዚህ መልእክታቸው ሰይጣንና መንግስቱን እንዴት እንደሚሰራ ሚስጥሩን ያጋልጣሉ። እንዲህ ያሉ ነበረ ይናገሩ የነበሩት። በምስሉ ላይ የምታዩት እህት ገና የ8 ዓመት ልጅ እያለች ነበረ ሰይጣን ንጽህናዋን ይጠቀምበት የጀመረው። Because you were actually involved in this cult in attacking Christians, weren't you? Yes. So I was a channeler. I talked to the demons, and they relayed messages to the rest of the cult through me. ይህንን ምስክርነት ያቀረበልን ጠያቂው እንዲህ ብሎ ነበር የጠየቃት። ስለዚህ ጉዳይ አያይዘሽ እንደምትረግኝ አውቃለሁ። ክርስቲያኖችን ለመዋጋት እዚያ የጥንቆላ ዓለም ውስጥ ገብተሽ ነበር አልነበረም ብሎ ይጠይቃታል። እርሷም ስትመልስ አዎ፣ እኔ በዚያ በነበርኩ ጊዜ የሰይጣን መልእክት ማስተላለፊያ ነበርኩ። አጋንንቱን አናግረዋለሁ። እርሱም የነገረኝን በእኔ በኩል ለተቀሩት ለመናፍስቱ ዓለም አባላት መልእክቱን አስተላልፋለሁ። የሰይጣን መንግስት ሁሉ ጊዜ ዓላማው በዚህ ዓለም ላይ ቀውስ መፍጠር ነው። በኋላ ላይ የ16 ዓመት ዕድሜ ላይ በነበርኩ ጊዜ ልናገረው ሰይጣንን ራሱን ተገናኘሁት። በግልጥ ለመናገር የሚያስፈራ ነበረ። ተገልጦም ሰይጣንም በመጀመሪያ ከምናደርገው ሥራ አቅጣጫችንን ቀይረን ክርስቲያኖችን መዋጋት ተቀዳሚ ሥራችን እንድናደርግ ነገረንና ክርስቲያኖችን ማጥቃት ጀመረን። በተለይ አገልጋዮችን ነበረ የምናጠቃው። ስማቸው፣ አድራሻቸው የሚሰሩበት ቦታ ስለነበረን በአድራሻቸው እየሄድን ነበረ እንዋጋቸው ነበረው። እንደዚያ ነበረ የምናደርገው። ክርስቲያኖችን በድካም እንዋጋቸው ነበረ። እኔ አስትራ ፕሮጀክት በተባለው የርኩሳን መናፍስት ዓለም መጓጓዣ መንገድ በመንፈስ እጓዝ ስለነበረ ክርስቲያኖችን በዝሙት የመቃጠል ፍላጎትና በሌላም ነገር በላያቸው ላይ ተጽዕኖ በማምጣት ለመዋጋት በየቦታው እጓዝ ነበረ። አንድ ጊዜ በዚህ መልኩ ለመዋጋት በቡድን ይጸልዩ ወደ ነበሩ ወደ ክርስቲያኖች ሄድኩ። ሲሄድ ግን ያጋጠመኝ በመንፈስ ያየሁት ሰማያዊ ቀለም ያለው ወደ ላይ ጉብ ያለ አይነት መከላከያ ነገር በቡድን ይጸልዩ በነበሩ ክርስቲያኖች ዙሪያ ተከልሎ ነው ያገኘሁት። በእነዚያ የርኩሳን መናፍስት ዓለም ልምምዶች ሁሉ እየጸልዩ ያሉ ክርስቲያኖች እንዲህ አይነት ጥበቃ ሁሉ ጊዜ በእግዚአብሔር ስለሚደረግላቸው ልናጠቃቸው አለመቻላችን ነው። የማንሄድበት ክልል ቢኖር ወደሚጸልዩ ክርስቲያኖች ጋር ነው። በእነርሱ ላይ ምንም አይነት ኃይል አይኖረንም። አሁን ላይ ክርስቲያን ከሆንኩ በኋላ ሳየው ያንን ጥበቃ ወድጄዋለሁ። አዎ እግዚአብሔርን አመሰግናለሁ። እንዲህ አይነት ክርስቲያኖችን በዚያን ጊዜ ማጥቃት ባለመቻሌ በጣም እናደድ ነበረ። ከኔ ጋራም ይሰሩ የነበሩ አጋንንቶችም በጣም ይናደዱ ነበረ። እነዚህ ነገሮች ሳይ በዚህ ምክንያት እንዴት ነው ክርስቲያኖች እንዲህ አይነት ኃይል ያላቸው? አጋንንቶችም ፈጽመው ከጥቅም ውጭ የሚያደርጋቸው ምን አይነት ኃይል ነው ያላቸው? እንዴት ነው እንደዚያ ሊሆን የቻለው ብዬ ለማወቅ ጉጉት ያዘኝ። ለክርስቲያኖች ፍጹም የሆነ ጥበቃ ነው የሚደረግልን። ያንን መከላከያ ምንም ነገር አልፎት አይገባም። ያ አይነት ጥበቃ ለክርስቲያኖች ስለሚደረግልን ለዚህ ነው አሁን ላይ ከዳንኩ በኋላ ትልቅ ምቾት የሚሰማኝ። ሰይጣን የተሸነፈ ነው። ምንም አይነት ኃይል የለውም። በዚያ የሚደረገው ሁሉም ነገር ውሸት ነው። ብዙ ሰው ያንን ነጥብ ቢይዝልኝ እመኛለሁ በማለት ከመለሰች በኋላ ጠያቂው አንድ ጥያቄ መሃል ገብቶ ይጠይቃታል። ይቺ ጠላትን በዚህ ሁኔታ ያገለገለች በነበረ ጊዜ ሰይጣን የሆነ ቀን መጣና ከባድ ተልኮ ይሰጣታል። ተልኮ ቤተሰቧን ማጥቃትን የተመለከተ ነበረ። ጠያቂው እናስመልክቶ እንድትናገር የሚያደርጋትን ጥያቄ ያነሳላታል። ሰይጣን ተገልጦ ከባድ ተልኮ ሰጥቶሽ ነበር፣ ግን አላደረግሽውም። የምትፈልጊው ሕይወት እንደዛ ስላልነበረ እዚህ ነጥብ ላይ ስትደርሺ ወደ ውሳኔ መጥተሻል ብሎ ጠየቃት። እርሷም ስትመልስ እንደዚህ አለች። በፊት ሰይጣን ከመምጣቱ በፊት ሁሉም ነገር በጣም ደህና ነበረ። እሱ ሲገለጥ ግን በግልጽ ጨለማ ነበረ። በተጨማሪ በጣም ግርግርና የተቃወሰ ነገር ነበር የተከሰተው። ሰይጣን ይህንን ተልኮ ሲሰጠኝና ወንድሜን እጄ እንድዋጋውና እንዳጠቃው ሲፈልጉ ታናሽ ወንድሜ የዚያን ጊዜ ድኖ ነበረ። ይሁን እንጂ እርሱ የዳነ ክርስቲያን እንደሆነ እኔ አላውቅም ነበረ። እንዳጠቃውም ተልኮ ሲሰጡኝ
እርሱ ቤተሰቤ ስለሆነ አይሆንም፣ አላጠቃውም፣ አይሆንም አልኳቸው። እዚህ ደረጃ ላይ ከደረሳችሁ የኔና የናንተ ነገር እዚህ ጋር ወሰኑን ያልፋል አልኳቸው። በዚያ በነበርኩበት ጊዜ አስቀድሞም ስለ ሁሉም ነገር ተጠራጣሪ እንደነበርኩ አውቀውብኝ ነበረ። ቤተሰቤን በመጉዳት መንገድ ሊያገኙብኝ ይሞክሩ ነበረ። ይህ እንዲህ ሲሆን እውነቱን ማወቅ ፈለግኩና መጽሐፍ ቅዱስን ማንበብ ጀመርኩ። የሆነ ነጥብ ላይ ስደርስ ሰይጣንን ራሱን ኢየሱስ እውነት እንደሆነ ጠየቅኩት። አስቀድሞ በእግዚአብሔር አብ አምን ነበረ፣ በኢየሱስ ግን አላምንም ነበረ። ሰይጣንም በጥያቄ በጣም ተናዶብኝም እየተደነቀብኝም አዎ ነበር አለኝ። ለምን እንደዚያ እንዳለኝ እያላገጠ ጠላቴ ማን እንደሆነ አላወቅኩም ነበር አለኝ። ይህን ሲለኝም አሃ ብዬ የሆነ ነገር ገባኝ። ከዚያም እውነቱ ምን እንደሆነ ማወቅ ፈልጋለሁ አልኳቸው። እዚህ ነጥብ ላይ ስደርስ አጋንንቶቹ በግድ ሊቆጣጠሩኝ በላይ ላይ መጥተው ያጠቁኝ ጀመር። ትንቅንቁ የቀጠለ ሳለ በጦርነቱ ማብቂያ ላይ ልሸነፍ ባለሁበት በመጨረሻው ሰዓት ላይ ስደርስ ኢየሱስ እንዲያድነኝ ኢየሱስን ጠራሁት። ስሙን ስጠራ ሁሉም አጋንንቶች ትተውኝ ፈረጠጡ። ኢየሱስም አድነኝ ብዬ ጠራሁት፣ እርሱም አዳነኝ። የሚያስደንቅ ነበረ። ካዳነኝ በኋላ ግን ለምንድነው ያዳነኝ? ማን እንደሆነ እንኳን በቅጡ ሳላውቀው ለምንድነው ያዳነኝ ብዬ ራሴን ጠየቅኩ። ነገር ግን ባላውቀውም አዳነኝ። እንደዚህ ያዳነኝ እርሱ እውነተኛ እንደሆነና ኃይለኛ እንደሆነ ራሱን ሊያሳውቀኝ ፈልጎ እንዳዳነኝ ነው በኋላ ላይ የተረዳሁት በማለት ነው የመጀመሪያዋ መስካሪ የመሰከረችልን። በምስክርነቷ የኢየሱስ ስም ሲጠራ እንዴት ካጋንንት መንጋጋ እንደሚያድን እንዲሁም አማኞችም ሲጸልዩ እንዴት አይነት ጥበቃ እንደሚኖራቸው በጸሎት ወቅትም ለሚፈሩ ክርስቲያኖች አስተማሪ መልእክቷን አስተላልፋለች። ጨምራም የሚጸልዩ ክርስቲያኖች የእግዚአብሔር ጥበቃ ሁልጊዜ በዙሪያቸው እንደማይለይ፣ እነሱን ለማጥቃት ወደ እነሱ መሄድ ማለት ትርፉ ድካምና ሽንፈት እንደሚሆን ነው ከላይ በመሰከረችው ምስክርነት ውስጥ የምናስተውለው። እናንተም እንዲህ እንደገባችሁ እያመንን experiences I connected that we could not attack Christians as they were actively praying protection from God. Like there was a no-go zone. Just no, absolutely no power. So I love it now. Like yes. Thank you God. ወደ ሁለተኛው መስካሪ እንሂድ። እቺት ደግሞ በርኩሳን መናፍስት ዓለም አገልጋይ በነበረች ጊዜ የክርስቶስ አማኝ የሆኑ ክርስቲያኖች ሁሉ ጊዜ ከመንፈሱ ዓለም ሆነው ሲመለከቷቸው የሆነ ነገር በዙሪያቸው እንዳለ ግን ደግሞ በሚጸልዩ ክርስቲያኖች ዙሪያና በማይጸልዩ ዙሪያ መካከል ልዩነት እንዳለ ነው የምትመሰክረው። በእነዚህ ሁለት አይነት ክርስቲያኖች ዙሪያ የተለያየ ነገር እንደሚታይ ከትልቁ ምስክርነቷ መሃል ተቀንጭቦ ወጣው ባጭሩ ምስክርነቷ እንዲህ ያለች ነበር የተናገረችው። The light that is so bright that the enemy cannot see you. Everyone, even now, when people are coming and they tell me, I see a light, even witches. I had encounters when witches come into me and they look at me and they know that I carry something. And they see there is a light all around you. So in the spiritual realm is perceived as a light. But also, like if you are walking in sin, how it is seen in the spiritual realm is darkness. Your house is covered in darkness. ክርስቲያኖች ስትሆኑ ጠላት ሊያያችሁ በማትችሉበት ሁኔታ ሆናችሁ በጣም ኃይለኛ በሆነ ብርሃን ነው የምትሸፈኑትና የምትከለሉት። አሁን እንኳን አያዩአችሁም። ከተለወጥኩ በኋላ ሰዎች ወደ እኔ ሲመጡ በላይሽ ላይ ብርሃን አየን ይሉኛል። ያገኘኋቸው ጠንቋዮች እንኳን ሳይቀሩ ብርሃን አየንብሽ ይሉኛል። ገና ሲያዩኝ የሆነ ነገር እንደተሸከምኩ ያውቃሉ። የርኩሳን መናፍስት አገልጋዮች ክርስቲያኖችን ሲያዩ በዙሪያቸው ብርሃን እንዳለ ያያሉ። በመናፍስቱ ዓለም በብርሃናችሁ ነው ተለይታችሁ የምትታወቁት። በተቃራኒው ደግሞ በኃጢአትም የምትመላለሱ ከሆነ በመንፈስ ዓለም ጨለማ ሆናችሁ ነው የምትታዩት። ቤታችሁ በጨለማ ተሸፍኖ ነው የሚታየው። እንዲህ ከሆነ በራችሁ ስለተከፈተ በቀላሉ ነው በጠላት የምትገኙት። ነገር ግን በብርሃን በተሞላ ቤት ውስጥ ርኩሳን መናፍስት አልፈው ወደ ውስጥ መግባት አይችሉም። ምክንያቱም እንዲህ አይነት መከላከያ ስላላቸው። በብርሃን የተሞላ የክርስቲያን ቤት የቤቱ መግቢያ በር እንኳን በየት በኩል እንዳለ ማየት አይችሉም። ከብርሃኑ የተነሳ ምንም ነገር ማየት አያስችላቸው። እንዲህ በማለት ነበር በመንፈስ ዓለም በነበረች ጊዜ በክርስቲያኖች ዙሪያ ስለሚኖረው ብርሃን የመሰከረችው። ክብር ለእግዚአብሔር ይሁን። ከጨለማ ወደሚያስደንቅ ብርሃን ጠርቶ በብርሃኑ ብርሃናችንን አሳይቶ የዓለም ብርሃን ላደረገን ጌታ ምስጋናና ክብር ይሁንለት። የሕይወትን ብርሃን አግኝተናልና። ነገር ግን አንድ ጊዜ የሕይወት ብርሃን ከበራልን በኋላ መጽሐፍ ቅዱስ በአንደኛ ዮሐንስ ምዕራፍ 1 ላይ እንደሚናገረው እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትለው ይቺ ናት።
ከእርሱ ጋር ህብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትንም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል በሚለው ቃል መሰረት እንድንመላለስ ይጠበቅብናል። ይህች ምዕት ከላይ ልታስተላልፍልን የሞከረችው መልእክት በቃሉ ሲደገፍ ይህንን ነው የሚመስለው። እግዚአብሔር በነገር ሁሉ ይርዳችሁ ይርዳን በማለት ወደ ቀጣዩ ምስክርነት እንሂድ። ቀጣዩዋ መስካሪም ክርስቲያኖች ከመንፈስ ዓለም ሲታዩ እንዴት እንደሚታዩ ስለሚደረግላቸው አስደናቂ ጥበቃ ትናገራለች። ጥበቃው እጅግ አስደናቂ ነው። ነገር ግን የጥበቃው ነገር በክርስቲያኖች ኑሮ ሁኔታ እንደሚመሰረትና እንደሚለያይ ነው። የጸሎትንና የቃልን ሕይወት ጉዳይ ምን እንደሚመስል አያይዛ የተናገረችው እንዲህ ስትል፣ ሰዎች በፍጹም ጸሎትን ማናናቅ እንደሌለባቸው ሊያውቁ ይገባል። ጸሎት በጣም ኃይለኛ መንፈሳዊ መሳሪያ ነው። ጸሎትን ከእግዚአብሔር ቃል ጋር አጣምራችሁ በሕይወታችሁ ውስጥ ይዙ። እናንተ በጨለማው ዓለም በጣም አደገኞችና አደጋ ፈጣሪዎች ነው የምትሆኑት። ለጠላቶቻችሁ በጣም ኃይለኛ ነው የምትሆኑት። በመናፍስት ዓለም እንደነዚህ አይነት ሕይወት ያላቸው ክርስቲያኖች ይፈራሉ። የሰይጣን መልእክተኛ በነበርኩ ጊዜ ለመዋጋት ሲሄድ ያጋጠመኝን አንዳንድ ክርስቲያኖች አረሳቸው። በዙሪያቸው መከላከያ ግንብ ያላቸው፣ ስትቀርቧቸው በዙሪያቸው እሳት እንዳለ ታያላችሁ። በዙሪያቸው መላእክት ሲጠብቋቸው ታያላችሁ። በምንም መንገድ እንደነዚህ አይነት ሰዎች ልታገኟቸው አትችሉም። ሌሎች ደግሞ አሉ፣ ክርስቲያን የሚባሉ ግን በቀላሉ የምታገኟቸው፣ ቃሉ የሌላቸው፣ አይጸልዩም፣ ባዶ ናቸው። ኢየሱስን እንደሚወዱ ይናገራሉ፣ ዳግም እንደተወለዱ ይናገራሉ። ለመንፈሳዊ ነገር ግን የተሰጡ አይደሉም። መጽሐፍ ቅዱሳቸውን አያነቡም፣ አይጸልዩም፣ እውሮች ናቸው። እንደ ማንኛውም ሰው ነው የሚኖሩት። ለጠላት እንደነዚህ አይነት ክርስቲያኖች በተለያየ መንገድ ሕይወታቸውን ለማጥመድ በጣም ቀላል ነገር ነው በማለት ነው ይችኛዋት ደግሞ ከጌታ የሚደረግልን ጥበቃን በተመለከተ በቅዱሳን ዙሪያ እንዴት አስደናቂ ነገር እንደሚሆንና ደግሞ እንደ ክርስቲያን እንዴት በኑራችን መመላለስ እንዳለብን ጠንከር ያለ መልእክቷን በአጭሩ ተቀንጭቦ ከወጣው ምስክርነቷ የመሰከረችልን። የእነዚህ እህቶች ዋናውና ሙሉ ምስክርነታቸው ብዙ ሰዓቶችን የሚፈጅ ነው። ያንም በተከታታይ እንደምናቀርብላችሁ ቃል እየገባን የዛሬውን እዚህ ላይ እናብቃ። ከዚህ ምስክርነት ምን ተማራችሁ? በሐሳብ መስጫው ላይ ጻፉልን። የቻናላችን ቤተሰቦች ካልሆናችሁ ሰብስክራይብ የሚለውን በመጫን የቻናላችን ቤተሰቦች ብትሆኑ እንዲህ አይነት የሚጣፍጡ መልእክቶችን ስናቀርብ ቶሎ ይደርሳችኋል። እንደተለመደው ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። እግዚአብሔር ይባርካችሁ። ኢየሱስ ክርስቶስ ይመጣል። ያዘጋጀላችሁ ትሪኒቲ ቲዩብ ነው። ተባረኩልን።